ወይኔ ጓደኛዬ ዛሬ እኮ ጉድ ሆንኩልሽ። አንዴ ዳኒ እኮ ቤት መጣ። መጀመሪያ ተረጋጊ። ካልተረጋጋሽ የማትወጪው ችግር ውስጥ ነው የምትገቢው። ተወቃሽ። እሺ ሰላም አድራችሁ። ሰላም ለዚህ ቤት። እንዴ ዳኒ ዛሬ ደግሞ ከየት ተገኘ? ልጅስ በረንዳ ነች፣ እዛ ተጫወት ብዬ አስቀምጫት። እሺ በልና ቁጭ በል። አይ አልቀመጥም። ስልክ ስደውል እኮ አታነሳም። ገንዘብ ፈልጌ ነበር የመጣሁት። እንዴ ዳኒ በስልክ እኮ ነገር ያለው አልተረዳኝም። አዲስ ቤት ጀምሬ ጠቅላላ ያለኝን ገንዘብ እዛ ላይ ወልደዋል። እባክህ ትንሽ ጊዜ ስጠኝ፣ በቅርቡ መልስልሃለሁ። የቤት ኪራይ እኮ አልፎብኝ ነው። አካባቢዎቼ ደግሞ ዕቃን አንጠልጥለው ውጣ ብለውኛል። እባክህ ተረዳኝ ዳኒ። መነኝ እንጂ ለኮንስትራክሽን ሰራተኞች እንኳን የምከፍላቸው ገንዘብ የለም። በዛ ላይ እኮ አልካድኩም ዳኒ። አምኜ የሌለ ሰሞኑን እሰጥሃለሁ በቃ። እሺ ቢያንስ ለልጅ የሆነ ነገር ስጠኝ። ከነጋ ምንም ነገር አልቀመስንም። የኔ ፍቅር የሚበላ ነገር አለ እንዴ? ምንድን ነገር አይደል እንዴ? ቤት ውስጥ ምንም ምግብ የለም። ለካ ረስቼው ታውቃለህ። ቅድም እኮ ጠይቂያት ዘይት እራሱ የለም ብለኝ ነበር። የዛሬው ስራ ከተሳካ ግን ፈታ ታደርገኛለህ እንዴ? ምን እያልክ ነው? በደንብ ነው ምን ዝናን ነው። ይኸውልህ ወንድሜ፣ ይሄ ስራ ከተሳካ ግን እንዳረሰኝ አደራህን። አንተ ብቻ ነው ያለኝ። እንዴ ምን እያልክ ነው? አንተ ብቻ ወንድሜ እንደሆንክ ደግሞ በደንብ ጠንቅቀህ ታውቃለህ አይደለ? እሱማ አውቃለሁ። አመሰግናለሁ። በቃ እኔ ራሴ ደውዬ አስታውሳለሁ። እሺ ብራዘር፣ በቃ አሁን ስራ ረፈደብኝ። ልሂድ። ቻው። በቃ መች እንኳን ደስ አለህ። ተሳካልህ? እኔ እኮ እንዴት ሆነ እያልኩ በጣም ሳስብ ነበር። በደንብ ተሳክቷል ብራዘር። አሁን ደስታችን በደንብ እናጣጥም። ከዚህ በኋላ ጓደኛዬ ድህነታችንን ቻው በለው። አንዴ ስራው ለአንድ ሰው አይደል እንዴ ተገኘው? አልገባኝም። እንዴ ነው በአንዴ ድህነትን ቻው ማለት የምችለው? እየቀለድክ ነው እንዴ? የኔ ማለት እኮ አንተ ማለት ነው አይደለ? እንዴት ነው እንደዚህ የምትናገረው? በጣም ነው የማመሰግነው ወንድሜ። በእውነት እንዴት ብዬ ውለታ እንደምከፍል እንኳን አላውቅም። ይሄ እኮ ቀላል ነገር ነው ወንድሜ። ወንድም ለወንድሙ የሚያደርገው ነገር እኮ ነው። እሱማ ልክ ነህ። እኔም ቢሆን አድርገዋለሁ። ላይቶቹን ገዝቻለሁ። በቃ እኔ ይዤ እየመጣሁ ነው። ችግር የለም። እሺ ሰፈር ደግሞ እናታችሁ አይነት ተሸካሚ ሲያስጠላ ግራ ገባኝ። ፍራብሽ እሺ በቃ እንገዛልሻለሁ። እቺ ነገር የምትያዝና ቤተሰብ ተሸካሚ ነሽ? አዎ ተሸካሚ ነኝ። በቃ ያዣ ችግር። ቆይ መጀመሪያ ዋጋ እንስማማ። እሺ 100 ብር ትከፍላለህ። ኧረ የምን 100 ብር ነው? ምንም የላትም እኮ አብረው ያዋጣል። አረጋሽ ቢያንስ የሆነ ነገር እንገዛላት። ከነጋ ምንም ነገር አልቀመሰም። ኧረ ወደዛ ዝም ብለህ ሳይኖራችሁ እየወለዳችሁ አልቀመሰችም ምናምን። ካዋጣ ተሸከም በቃ። ኧረ ምንም ነገር ካዋጣ ተሸከም። ቀስ በልሽ፣ የሚሰበር ነገር አለው። በልና ቀጥልሽ። አባቴን አንቺ ቆየክ እኮ በጣም። ታረጋት ታውቃለህ፣ ትናፍቀኛለህ። ስለዚህ እንዳትቆይሽ። አንቺም ሞልቶጪ ነው። በቃ ቶሎ ተመለሽ። አሁን ይጣ። እሺ ቶሎ በይ። ቀስ ብላ ወርደሽ እንዴ የባለፈው ሌባ አንተ ስልክህን ስጠኝ። አባቴ ልቀቂው። ስልክህን ስጠኝ። እንዴ ልቀቂው እናቴ። ስልክህን ስጠኝ። ስለምንድን ነው የምታወሪው? ሌባ ነው። አባቴ እኮ ሌባ አይደለም። ተረጋጊ እስኪ። ቆይ መቼ ነው የሰረቀሽ? ትናንትና ታክሲ ተራ ነው የወሰደብኝ። ትናንት ወሰደብኝ ታክሲ ተራ እያለች እኮ ነው። አባቴ እኮ ትናንት ከቤት አልወጣም፣ ተኝቶ ነበር እኮ። እውነቷን ነው የምትለው? ይሄ የለመደ ነው።
ሲጀመር ወስጃለሁ ብሎ ሊያምን ነው። ይኸውልህ እንዳትለቀው፣ አንተም ስትዝረከረክ እንዳይሰርቀ። አሃ ነው እንዴ? ለማንኛውም መጣሁ፣ ፖሊስ ጠርቼ እመጣለሁ። እሺ ብለቀው ስለዋል። ሂዱ ከዚህ ሂዱ። ሂሳቤን እንኳን አልሰጡኝም። አሁንማ ተነቃባችሁ ሌቦች። አረጋሽ የሰራንበትን ነው እንጂ እኮ ሌላ አልጠየቅንም። አልተሳካልህም እንጂ ካንተማ መቼ ቀረ። ይልቁንስ ፖሊስ መጥቶ ሳይቀፈድዳችሁ ከዚህ ጥፉ ከዚህ። እኔ ምንሽ እሺ እንዴት ሆነልሽ ታዲያ? እኔና ታውቂኝም እንዴ ነው ወድ በደንብ ነው እንጂ ማቅሽ። በተገቢውና በጥንቃቄ አንቺ እንደምትፈልጊው አድርጌ ተልኮይን ፈጽሜያለሁ። ጎበዝ። ነገሮች እንደዚህ በአግባቡ ሲሄዱ እንዴት ደስ ይላል መሰለሽ። ሲቀጥል ደግሞ ሁሉም ነገር በጥንቃቄና በብስለት እንዲሆን እፈልጋለሁ። ምንም አታስቢ፣ ስራዬን በሚገባ ነው የምሰራው። ፍርፍር አድርጌ በጨው አጉርስሻለሁ። እሺ? አዎ የኔ እናት የኔ ማር። አዎ ማይ ተይ በቃ ማማዬ በቃ የኔ አዎ አንድ ቀን ያልፋል። ስማይ አንድ ቀን የሚጣፍጥ ምግብ አበላሻለሁ። እቺን ደግሞ አንፈትፍቼ ትምህርት ቤት ቋጥርልሻለሁ። እሺ? አዎ ቋጥርልሻለሁ። ይኩራል የበላሽ ሊፎርም ልቀይርልሽ። እንዴት ነህ ዳኒ? ሰላም እንዴት ነሽ? ከየት ነው? ልጄን ትምህርት ቤት አድርሻት እየመጣሁ። አረ ምን እባክህ፣ ዘንድሮ እኮ የመንግስት ትምህርት ቤት በጣም አስቸጋሪዎች ናቸው። አይ የኔዋ እንኳን የግል ነው የምትማረው። በደህና ጊዜ አስመዝግቢያት። እጅሽ ላይ ትንሽ ሳንቲም ይኖራል? ውይ ዳኒ ምን ማለት ነው? እሺ ችግር የለውም። በቃ አመሰግናለሁ። ሰላም ሰላም። ጓደኛ እኮ ዛሬም ድጋሚ መታኝ። እሺ በቃ አታልቅሽ። አሁን ወደ ቤት ግቢ። ማልቀስ መፍትሄ አይሆንም። አልገባም። ምግብ አልሰራሽም ብሎ ዛሬ ይመታኛል። እና ታዲያ ገብተሽ የሆነ ነገር ሰተሽ ጠብቂዋ። አስቤዛ አልሰጠኝም። የአስቤዛ አልሰጠኝም ካልኩት ደግሞ ድጋሚ ይመታኛል። በጣም ትገርሚያለሽ ቢሊ። እኔ ስጠኝ ብትይኝ እኔ እከለክልሻለሁ። እንኪሁን ኧረ እውነት አይሆንም። እውነት ኧረ አይሆንም። እንዴ ቢሊ ያዥኝ። በቃ አሁን ገብተሽ የሆነ ነገር ሰራ አድርገሽ ጠብቂው። እሺ በኋላ መጥቼ ያናግራችኋለሁ። ቻው በቃ እሺ። ሄሎ የት ነህ? እፈልግሃለሁ። አዎ ለጥብ ጉዳይ ነው የምፈልግህ። እሺ እሺ መጣሁ። እሺ በጣም የሚገርመው አንተ ምን አድርጌ ብሎ ነው የምትመታት? ደግሞ ተመተው ብላ አቃጠረችልህ። አንተ ስትናገር እየተጠነቀቅህ
ለወንድም ተናገረች እንጂ ለባዳ ወይ ለዘመዶቿ ተናገረች? እና ምን ይሁን? ትዳር እኮ የተከበረ ነገር ነው። የከበረ ነገር ስታቀል ጊዜ ነው የሚወደው። አሁን በል ይቅርታ አድርግላት። በሉ ታረቁ። ይቅርታ አድርግላት አልኩህ እኮ። እንደሱ ነው የሚያምርባችሁ። እሱን ያገኘሽበትን ሰፈር ብቻ ንገሪኝ። ከዛ ለእኔ ቀላል ነው። ፈረንሳይ ለጋሲዮን አካባቢ ነው። እዛ አካባቢ ነው ማነው ልጁን የሚያስገባት? እንዴ ምን ሆነሻል? እዛ አካባቢ እኮ በጣም ብዙ ትምህርት ቤቶች አሉ። ስለዚህ ሁሉንም አንድ ባንድ መፈተሽ አለብን። ይሄ በጣም የሚያስማማ ሀሳብ። በቃ ቶሎ ሂጂ እሺ። ወንዴ ሳይሽ ደግሞ ካየሽ ጉድ ነው የሚፈላው። እሺ ዳኒ እንዴት ነህ? ሰላም ነው? መስገን ባለፈው ካገኘው በኋላ በቃ እንቅልፍ የሚባል ነገር ባይን ያልዞረም። ስላንተና ስለ ልጅ ብቻ ነበር ሳስብ የነበረው እኮ። ለምን እንዴ? ምንም የሚበላ ነገር የለንም ብለኸኝ፣ በዛ ላይ ደግሞ ኪሴ ውስጥ ምንም ብር አልነበረም። በቃ ምን ልበልህ? እኔ እኮ አልተቀየምኩሽም። እሱ ደግሞ ያለፈ ነገር ነው። ምንም ማሰብ አይጠበቅብሽም። እንደዛ አትበል ዳኒ። እኔ አእምሮዬም በጣም ነው ያሳመመኝ። በቃ ልክስህ እፈልጋለሁ። እና ታዲያ ወዴት እየሄድክ ነው? ፖሊሶች ደውለውልኝ ስለሚስት አዲስ መረጃ አለና ብለው እየሄድኩ ነው። እንዴት ማለት? ጥሩ ነው። እና ልትሄድ ነው? አዎ ልሄድ ነው በቃ። እሺ በቃ በኋላ በጣም እንፈልጋለን። እሺ እቤት ና። ላንተም ለልጅህም ቢጠቅም ነገር ነው። እሺ ቻው፣ እመጣለሁ በቃ። ምንድነው እንደዛ ጠርሽ የጠራሽኝ? ጉድ ሆነናል። ስለ ሚስትህ አዲስ ነገር አግኝተናል ብለውታል። እና ሲሄድ ዝም አልሽው? ምን እናለው እንዴ? ምን እናለው? እሱ ሲመለስ እኮ የኛ ጉድ የሚፈላው። ወይኔ ጉዴ! ስንት ነገር በድል የተወጣች ሴትዮ ይቺ ነገር እንዴት ትጠፋብሻለች? ቆይ እሺ ምን ማድረግ ነበረብኝ? ይኸውልሽ አሁን ትሄጂና ለሱና ለልጁ ጥሩ ስራ እንዳገኘሽ ትነግሪያቸዋለሽ። ከዛ ወደ ቤት ይዘሻቸው ትመጫለሽ። የባለቤቴ ኮምፒውተር ተበላሽቷል ብለሻል አይደለ? እሱን እንዲሰራው ትሰጪዋለሽ። እኔና አንቺ ደግሞ ፖሊሶች ጋር እንደውልና ምን አይነት መረጃ እንዳለ እንደለመድነው በገንዘብ እንጠይቃቸዋለን ማለት ነው። ዋው ቶሎ በይ። በጣም የሚገርም ሀሳብ ነው። በቃ ልጅ አፍጠኝ። ቀስ ብለሽ እንዳትወርቂ። ዳኒ ቁጭ ብለሃል እንደዚህ? አዎ በሰላም ነው። እያለከለክሽ እኮ ነው። ምን እባክህ መክሳት አለብሽ እኮ ብለው ይኸው በቃ ባገኙት አጋጣሚ ሁሉ ነው የምሮጠው። እሱ ደስ ይላል፣ ግን ውፍረት ለመቀነስ አይመስልም። አንተ ትቀልዳለህ። ግን እዚህ ምን ትሰራለህ ታዲያ? መርማሪዎች ይመጣሉ ተብዬ እኮ እነሱን እየጠበቅኳቸው ነው። ምሳ ከበሉ በኋላ ይገባሉ ተብዬ። ኦኬ ታዲያ ለምን ቤት አንሄድም? ማለቴ ተመልሰህ ትመጣለህ። ቅድም ስላልኩህ ነገር በደንብ እናውራና ትመልሳለህ። እሱ እኮ ያስቸኩላል ብዬ ስላላሰብኩ ነው። ከሰዓት በኋላ ለመምጣት አስቤ እኮ ነው። በጣም ያስቸኩላል እንጂ ያው ለልጅህ እኮ ስጦታ ስለገዛውላት ትወደዋለች ብዬ እኮ ነው። እንዴት? እሺ ማን ልበል? ሰላም በቀለ እባላለሁ። እኔ ደግሞ በቀለ እባላለሁ። ተጫዋች ነክ አይደል? በጨዋታ እንኳን ካንቺ መበስ አይመስልም። እኔ የምለው እንዴት ነው እዚህ ግቢ ልገቢ ይቻልሽው? እንትን የሚከራይ ቤት ፈልጌ ነው። እና አገኘሽ? ሰዎቹ የሉም። ብጠራ ማንንም ሰው አላገኘሁም። እዚህ ግቢ እንዴት ገባሽ እያልኩሽ እኮ ነው። እንትን
ጥበቃው ነው ያስገባኝ። ጥበቃው ነው ያስገባኝ? ታዲያ እሱ እዚህ የሚከራይ ቤት አለ እስቲ ምን አለሽ? ተከራይቷል። ተከራይቷል አለሽ? እንግዲያውስ ተከራይቷል እንጂ በቃ በዚህ ጠራራ ፀሐይ ደግሞ የምን ጥበቃ ነው? ጥበቃ ቀጠለች። እቺ ልጅማ ከየት እንደመጣች ማን እንደላካት ማረጋገጥ አለብኝ። ያው እንግዲህ ከወንዴ ጋር ስለ ኮምፒውተሩ ታወራላችሁ ምናምን እና አንዳንድ ነገሮች እንደምትሰሩ እሺ። እና ፊት ነው በጣም ይበርዳል። ወንዴ መጣ። መጣል እንዴ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እኔ ምን አንዴ ጓሮ ኖር መጣልሽ? ፈልጌ ይቅርታ። እሺ ግሬል ልንገረማ ለሱ ጥሩ ነገር እንዳሰምንለት አንዳንድ ነገሮችን እነግረዋለሁ እና አንተን በደንብ አስረዳሽ ማሪ። ታዲያ አንቺ አለሽ አይደል እንዴ? ለምን አብረን አንነግረው? ማሪ እኔ በጣም ቸኩላለሁ። የሆነ የምሄድበት ቦታ አለ። እኔ ማላውቀው ደግሞ የት ነው አስቸኳይ ቦታ የምትሄጂው? ያው በቃ በኋላ ስመጣ በደንብ እነግርሃለሁ። እሺ ደግሞ ታውቃለህ አይደል እስትንፋሴ በአንተ ሳንባ እንደምትነፍስ የኔ ማር። ዳኒ ጥለን ጠፋህ አይደል? ኧረ ምንም ችግር የለውም። ግን ለምንድን ነበር የፈለጋችሁኝ? ይኸውልህ ዳኒ፣ እኔና ባለቤቴ አንተ ባለበት ችግር የሆነ ነገር አስበን ነበር። አንተን ማገዝ ፈልገናል። እንደዚህ ለእኔ ብላችሁ ተጨነቃችሁ? አዎ ዳኒ፣ በዛ ላይ አንተ የኮምፒውተር እውቀት ስላለህ እኛንም እየሰራ ታግዘናለህ። እዚህ ከልጅ ጋር አንድ ክፍል እንሰጥሃለን። እዚህ መኖር ትችላለህ። የምርክን ነው? አዎ ዳኒ፣ በዛ ላይ እኮ አንተ ወንድሜ ማለት ነው። ባለፈው ገንዘብ ጠይቀኝ የለኝም ስላልኩህ በጣም ነበር የጸጸተኝ። በጣም ይቅርታ አድርግልኝ። የእውነት በጣም ነው የማመሰግነው። ምን እንደምላችሁ አላውቅም። ችግር የለውም። አንተ ብቻ በርታ፣ ሁሉ ነገር ያልፋል። እግዚአብሔር ያክብርልኝ። ምንም ችግር የለውም። የዛሬው ጉድማ አይወራም። የፖሊሶቹን እናስተካክላለን ብለን ሌላ ጉድ ተፈጠረ አይደል? ቀላል በእናትሽ። ለማንኛውም ሁሉንም ነገር በድል ተወጥተናል። ደግሞ ፖሊሶቹ ጋር ደውዬ ነበር እና ምን አልሽ? ከኛ ጋር የሚያገናኝ መረጃ ነው። ነገር ግን እኔ እህትሽ ሁሉንም ገደልኩት። አንቺ እኮ ጀግና ነሽ፣ ታኮሩኛለሽ። ቆይ እኔ የምልሽ ቤት ታዲያ ባል ያገኘሽ እንዴ? ልክ ከቤት ስወጣ ግቢ ውስጥ አገኘኝና አደናበረኝ። ለአሜሪካ ኤፍቢአይ ነበር እንዴ? አነጋገሩ፣ አስተያየቱ ሲያስፈራ። ይኸውልሽ ተደነባብሬ ቀበጣጠርኩ እንዳትይኝ ብቻ በባለም በቦሌም ብዬ ተወጥቼዋለሁ። ነገር ግን የዋዛ አይደለም። እኔ ደግሞ ያንን የማይረባ አንድ ክፍል ቤት እንሰጣለን ከነ ልጅ ትገባላችሁ ብለ አሳምነው አልኩት ለወንዴ። ከዛ የልብሽ ልትሰሪ ዘና ብለሽ ማለት ነው። ምን የልቤን እሰራለሁ በእናትሽ። እሱን ከተገላገልኩ በኋላ እኮ ገና ልጅ አለች። ባክሽ እሱ ካለቀ ሌላው ቀላል ነው። ለማንኛውም እሱ ቤት ይግባልሽ። እውነትሽን ነው። ከዛ ሁሉም ነገር ቀላል ነው የሚሆንልኝ። ታዲያ ይኸውልሽ አንቺ ወገብሽን ጠበቅ የሆነ ነገርሽን ጠለቅ ታደርጊያለሽ። ሽን ጠለቅ አድርጊ። አንቺም የተለመደውን ጠለቅ በቃ
ሲመጣ ክፍሉን ማሳዩ በዛው ኮምፒውተሩን ስጭው እንዴ ምን ሆናል ዛሬ መጡ ዛሬውኑ ስራ እንጀምር ብንለው እኮ እነዚህ ሰዎች ለስራቸው ነው እንጂ እኔ ሊረዱኝ ፈልገው አይደለም ነው የሚለው እና ምን ነው የምትዩ ስለዚህ ማን ለኮምፒውተር ጥገናና ለፕሮጀክት መሳካት 74 ሳንቲም ሳንከፍለው ችግሩን ብቻ ተጠቅመ ስኬትህን ማሳካት አየኔ ሚስት ድንቅ ሚስት እኮ ነው ያለኝ ቃቸው እንግዲህ የኮምፒውተር ጥገናንና ፕሮጀክትን ከጨረሰ በኋላ እኔ ነፍሱን ነጥቀዋለሁ ማለት ነው ከዛ በየፖሊስ ጣቢያው እየዞረ ሚስቴን ማን ገደላት ማነው ሚስቴን የገደለብኝ እያለ የሚጨቀጭቀኝ ሰው አይኖርም ማለት ነው ምግቡ እኔ ቆንጆ ኑ ክፍላችሁ ላሳያችሁ ቆይ አርፍ ትላላችሁ ነው ነይ ቆንጆ Billy where you day መጣል እንዴ ቤቱን እኮ እያሳያቸው ነበረ እንዴ ዳኒ መጣ እንዴ አዎ እንዴና በቃ እኔ እቃ ገዛዝቼ ልምጣ እሺ ተጨሽ እንዳቆይ አልቆይም ምን ነገር ለመክፈት ፈልጌ ንገር ኮምፒውተሩ ደህና ነው ግን አፕዴት ይፈልጋል እና ደግሞ ከአቅሙ በላይ ተጨናንቋል ሌላ ሃርድ ዲስክ ብትቀይርለት አሪፍ ይመስለኛል ደግሞ እኮ በእናትህ ወደ አዲስ ገለብጠዋለሁ ብዬ ጊዜ አጣው ታውቃለህ ኮምፒውተሩ በጣም ሰላም ነው ከዚህ ጋር ያሉት ፋይሎችን ብቻ ማስተካከል ነው የሚጠበቅብን ይሄው አፕዴት ከተደረገ ደግሞ ወደ ነበሩት ስለሚስተካከሉ በሃርድ ዲስክ ማስተካከል እንችላለን የምር ነው ምንም ፋይል አልጠፋም ተመስገን አምላኬ እኔ የምልህ ዳኒ ከውጭ ሀገር ጋር ተጻጽፌ ንግዴ ማሳደግ ፈልጌ ነበር እስኪ እንዴት እንደሆነ አሳየኝ ይኸውልህ ቀላል ነው መጀመሪያ የውጭ ካምፓኒዎችን ትፈልጋለህ ከዛም በኋላ ካንተ ስራ ጋር ያላቸውን ግንኙነት በደንብ ታጣራና ካምፓኒዎችን እዚህ ጋር ትመርጣለህ ማለት ነው እሺ ይሄን መረጡ ከዛ ካምፓኒው ከኔ ምን ይፈልጋል ምን ላቀርብለት እችላለሁ ጥሬ ዕቃ ነው ወይስ ምርት የተለያዩ ወዘተ ነገሮችን በዝርዝር ታስቀምጥለታለህ እሺ ኢሜላቸውን ደግሞ በዚህ መልኩ ታገኛለህ ከዛ ኢሜል ታስቀምጥላቸዋለህ አልገባኝም ምን ብዬ ነው ኢሜል ማድረግላቸው ስላንተ ፕሮዳክት ስላንተ ድርጅት በደንብ ገለጻ ታደርግና ታስቀምጥላቸዋለህ አብረን ብንሰራ ብለህ ደግሞ ለነሱ መልእክት ታስቀምጣለህ ማለት ነው ታዲያ እነሱ ምን ያተርፋሉ ቆይ ከኔ ጋር መስራታቸው ለምሳሌ እኔና ልጄ እኛን ለማምጣት ምን ማድረግ ትችላለህ ማለት እኛ ሌላ ቦታ አማራጭ ካለን እኛን ለማምጣት ምን ማድረግ ትችላለህ ምን አይነት አማራጭ ትወስዳለህ ያው እናንተማ ደሃ ስለሆናችሁ የቤት ኪራይ ከፍላችኋለሁ ለልጄ ደግሞ ትምህርት ቤት ከፍላለሁ ብል ወደ እኔ ትመጣላችሁ እነሱ ግን ቆይ በጣም ሀብታሞች ናቸው ከኔ ምን ሊያገኙ ይችላሉ አትሳሳቱ ደሃም ሆኖ ሀብታም ሁሉም የሚፈልጉት ነገር አለ ግን በተለይ ሀብታም የሚፈልገውን ነገር በአንዴ መግዛት ይችላል ማለት አዲስ ነገር ገዝቶ ቀጣይም ሌላ ብራንድ ቢመጣ ያን ነገር መግዛት ይችላል ኦኬ አሁን ገባኝ ዳኒ በጣም ነው የማመሰግነው እግሮችን ሽባ አድርጎ ወዴትም እንዳይንቀሳቀስ አንድ ቦታ ቁጭ ብሎ ስራሽን ይጨርስልሽ ከውስጣም የሚደወልለትም መሄዳችንን በእኛ
ኧረ ሲጀመር ልጅ እንኳን ከሌለች ከአልጋ ላይ መነሳት አይችልም። ይኸውልሽ ይሄኛው ደግሞ ማለት ነው ተልኮሽን ከጨረሽ በኋላ ወደ ጋነ ሪፈር መጽፈብን ነው። እሺ የዋሌን ስራ ከጨረሰ በኋላ በደንብ ይጻፍለታል። አሁን በቃ ይቅናሽ። እሺ የሚወድ ቻው ደህና ደር የኔ ቆንጆ ለአባትሽ ምግብ እየሰራሁለት ክኖር እየጨመርኩ ክኖር ኮት ውስጥ ነው ጨመሩ። ረስተሽ ነው እንዴ? ውይ የኔ ቆንጆ እረስቼው እኮ ነው። በቃ ሌላ ቀን አስተካክላለሁ። እሺ ከዚህም በኋላ እንዳትረሺ ጎበልጁኝ። የኔ ቆንጆ በቃ ሂጂና ውጪ ተጫወቺ። እሺ አሁን ከአባቴ ጋር ምግብ ልበላ ነው። የኔ ጣፋጭ ላንቺ እኮ ቆንጆ ምግብ ነው የምሰራልሽ። ይሄ ለአባትሽ ነው። እሺ ምንድን ነው የምትሰሪልኝ? ላንቺ ቆንጆ እንቁላል ሳንድዊች እሰራልሻለሁ። እሺ ይሄንን ግን አባዬ ብቻውን ይብላሽ። መጀመሪያ ይመስልኝና እሰራልሻለሁ። እሺ የኔ ቆንጆ መጀመሪያ ግን ይሄን ለአባትሽ እንስጠውና ከዛ እዚህ አብረን እንሰራለን። እሺ ኧረ ምግብ አየኔ ሚስት ባለሙያ እኮ ናት። ዋው እንዴ አባቴ ምን ሆነሃል? ይሄ እኮ ያንተ ምግብ አይደለም የዳኒ ነው። የዳኒ ምግብ ነው ያልሽው? ማለት የልጅቷ ምግብ ነው። አልሞቀም። በዛ ላይ ደግሞ በቤቱ ምግብ አልጠፋም። ምን ሆነክ ነው? እኔማ አርቦኝ ሳገኘው ልበላ ነበር። ለኔ ያቀረብሽ እኮ ነው መሰለኝ። ከመጀመሪያው ነው ደግሞ አንተ ሳትኖር ምግብ ማቀርብልህ። ምናልባት አዲስ ባህሪ ካመጣሽ ብዬ ነው። አንቺ ነገር ምን ይታወቃል? ከዛች ቆይ ሽባ አድርጌው ነበር። ሽባ አይደለም እስቲ ነው የሰማሁት። ሽባ አይደለህ አቅርበህ አትበላም ነበር ወይ ያልኩት? እኔማ አርቦኝ ነበር። በእናትሽ በቃ ሂድ፣ ሳሎን ጠብቀኝ። እሺ ቆንጆ ምግብ ሰራላለሁ። እሺ በቃ አፍጥኝ። እሺ በጣም ይኔት ተጎዳሽ እንዴ? አይዞሽ ተነሽ። በጣም ተጎዳሽ እንዴ? እንዴ አይታይም እንዴ? መራመድ አልችልም እኮ። የሆነ ቦታ ግን ማቅሽ መሰለኝ። የት ነው? የትም አታውቀኝም። እዚህ ነው የምታውቀኝ። የት? እዚህ ነው የወደኩበት ቦታ። እንዴ እኔ እንድትበሳጭ ፈልጌ አይደለም። ያው ፊትሽ አዲስ ስላልመሰለኝ ነው። ወይኔ እኔ እንደዚህ ነኝ። በእናትህ ብዙ ጊዜ ፊቴ አዲስ አይሆንም ለሰዎች። እኔ የምልህ ከምትሄድበት አስተጓጎልኩ አይደል? አረ ችግር የለውም ብቻ አንቺ ደህና ሁኚ እንጂ። ወዴት እየሄድክ ነው? ማለት ይቅርታ ስለተግባባን ብዬ ነው። ወደ ፖሊስ ጣቢያ እየሄድኩ ነበር። ራቤ ምግብ ስጪኝ። እዚህ አባትሽ ምግብ ሳይሰራ ያስቀመጠ መሰለሽ እንዴ? ከአባቴ የተረፈው ውስጥ ልብላ። አንቺ ሂጂ ወደዛ። እቺ ምንድናት? አይናውጣ ደረቅ። አንቺ ሂጂ ወደዛ በረንዳ ላይ ቁጭ በይ። ደግሞ ቆማት አይኛለች እንዴ? ትንሽ እንኳን አታፍም? ዞር እኮ ነው የምልሽ። ምን ነው በሰላም ነው ፖሊስ ጣቢያ የምትሄደው? አንዳንድ ነገሮችን ለማጣራት ነው የምሄደው። እና ታዲያ አጣራህ? መቼ ሄድኩኝ? ይኸው አንቺ መንገድ ላይ ወድቀሽብኝ ከአንቺ ጋር እንደ ያለሁት። ኦኬ ለካ ወድቄ ነበር እንዴ? መውደቅሽንም አታውቂም? ኦ ወይኔ ግራ። ልጅ ምን ሆነሽ ነው? ምግብ እኮ ከለከለችኝ። ምን እንራብልሽ ነው እንዴ?
ብለምናት እኮ እምቢ አለችኝ። የኔ ማር ለምን እምቢ አለሽ? ጭራሽ ወደ ቤት ግቢ ስላት እኮ አልገባም እኮ ነው ያለችኝ። በቃ እኔ አሁን ወደ ቤት እንግባ። እሺ የኔ ትንሽ ወደ ቤት እንግባ። ቤት እንግባ የኔ ማር። ቤት ገብተን አብረን እንብላ ምሳ። ነይ 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 ነይ። እና ፖሊሶቹ ታዲያ ምን አሉ? ፖሊሶቹ እባክሽ እንዴ ነግሬሽ ነበር እንዴ? ጠዋት እኮ ስትወጣ ነግረኸኝ ነበር። ጠዋት እኮ አልተገናኘንም ቢሊ። ውይ ዘንድሮ ምን ቀልባለኝ ብለህ ነው? ያው ባለፈው የነገርከኝ ነው እኮ አስታውሼ ነው። ነው እንዴ? እኔ የምልህ ካለህበት ድብርት የሚያወጣ ሀዘንን የሚያስረሳ ነገር ምን ልስራለህ? አይ ምንም አልፈልግም፣ አመሰግናለሁ። ውይ ዳንዬ ስሞትልህ የሆነ ነገር ልስራለህ። እነግርሃለሁ ያልሽኝን ነገር አንድም ሳቀንሽና ሳጨምር እንድነግሪኝ ነው የምፈልገው። መጀመሪያ ግን ሰላምታ አይቀርም። እኔ እዚህ ድረስ የመጣሁት አንቺን ሰላም ለማለት ይመስልሻል? እነግርሃለሁ ያልሽኝን ነገር ብትነግሪኝ ይሻልሻል። አለበለዚያማ አንቄ ሲጥ ነው ማለት ነው። ቆይ እነግርሃለሁ። ማን እንደሆንኩ አታውቂም። እኔ ራሱ ካንተ የባስኩ እንደሆነ እኮ አላወቅም። አቤት አቤት፣ ስታጉረመርሚ ሰማሁሽ ልበል? ወንዴ እኔ አንተን ካፈቀርኩ ጀምሮ እንደዚህ ታደርገኛለህ ብዬ አንድም ቀን አስቤ አላውቅም ነበር። ምን አልሽ? አፈቀርኩ ምናምን ያልሽው? አንድ ቀን እኔ ትሆናለህ ብዬ ለ5 ዓመት ስቃጥል ኖሬያለሁ። አሁን ግን ይበቃል። ጠዋት ወደ ስራ ስትሄድ አንተን ስሸኝ፣ ስትመለስ እኔ ሳስገባህ ነው የኖርኩት። እንዴት? እኔ እኮ አንቺን አንድም ቀን አይቼሽ ሁላ አላውቅም። ዝጋ። ሲጀመር አንተ መቼ ሰው ቀና ብለህ ታያለህ ነው? እኔ ነኝ እንጂ በአንተ ፍቅር የተቃጠልኩት። እሺ ግን አትበል። የእስከ ዛሬው ይበቃል። ዳንዬ እባክህ አትጉዳኝ። ሳምባዬ ያላንተ መተንፈስ አይችልም። ከንፈሮቼ ይደርቃሉ። አይኖችን ካላያቸው ማርገብገባቸውን ያቆማሉ። ነበር እኮ ቀብሬን ሳትደርሺ። ትገርሚያለሽ። ምን ይደንቃል ታዲያ? ገና ወንድምሽ አለ፣ ገና እህትሽ አለ። አረ ጠላታቸው ይሙት። አንቺ ትቀልጃለሽ እንዴ? ትናንትና እኮ ባልሽ አስገድዶ ካፌ ቀጣረኝ። እሺ አስገድዶ አልጠየቀኝም መሰለሽ? እስግቢ ምን ልትሰሪ ገባሽ? ምንድነው ተልኮሽ አላለኝ መሰለሽ? እና በምን ተፋታሽ ታዲያ? እና እኔ አንቺ ማታውቂኝ የለ እንዴ? በደንብ አቅሻለሁ። መቼም አንቺ በዛ አዞንባሽ ባሌን አፈቅርሃለሁ አላልሽውም አይደል? እንዴት እንደዛ አለዋለሁ? የጓደኛዬ እኮ ነው ቢልዬ። እና እንዴት ተፋታሽ ታዲያ? እሱ እኮ በቀላሉ ሰው አይፋታም። ያክስቴ ቤት መስሎኝ ነው ብዬ ያክስቴ ቤት መስሎኝ ነው ጠፍቶኝ ነው። ምንድነው እንደ ድሮ ሰው የምታጠብቀው ብዬ አለፍኩታ። እና አመንሽ ታዲያ? እሱማ አምኖኛል። አንቺ ግን አላመንሽኝም አይደል? አላምን ብቻ። ለማንኛውም ታዩ ምንድነው እንዴ? ዘና በይ እንጂ ልንዝናና አይደል እንዴ መጣ ነው። አስተናጋጅ እሺኛ ጎረምሳ እንዴት በጊዜ መጣ? ያው መጠጡ አለቀ ብለን እኮ ነው ብራዘር። ምን አልሽ? ብራዘር ነው ያልሽው? የኔ ፍቅር
ፍቅርዬ የኔ አባት ቅድም እኮ አስፈቅጄሻለሁ የጓደኛዬ ልደት ነው አላልኩ ነው እንዴ? ይአቺ 16ኛ ዓመት ወላ 13ኛ ጊዜ የምታከብረው ጓደኛሽ ማለት እሺ? እሺ ለማንኛውም ግቢ ነገር ነው ወራለ በምን አወቅ ነግሬ ካለው እንዴ ግቢ አልኩሽ እኮ አሰሚ። እሺ 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 ይነባት ጭራሽ እንደሆነ አምሽተሽ መግባት ጀመርሽ አይደል? ራስ አይደል የፈቀድክልኝ እና ፍቅድልሽስ እስከዚህ ሰዓት አምሽኝ አልኩሽ። እንዴት እንደማፈቅረ ታውቃለህ አይደል? ዓለም ሁሉ ቢገለባበጥ አንተ ካለልኝ ምንም ነገር አልፈልግም። ትናንት እኮ ያቺን ያልኩሽ ልጅ አገኘኋት። እሺ እኔማ ምን ልትሰሪኛ ግቢ ገባሽ? ተልኮሽ ምንድነው ብዬ አፋጠጥኳት። እሺ እኔ ምን ነገረች? በጣም ነው የምወድህ ያላንተ የምወደው ሰው የለም ምን ያላለችኝ ነገር አለ አለችክ? እንደዛ ብትለኝ ግን ምን ይሰማሽ ነበር? አትቀልድ እባክህ። እባክሽ ቤት ተሳስቼ ነው ምናምን ያለችኝ። እኔም አልተጋፈጥኳትም። ቶሎ ነው የሸኘኋት። የኔ አባት አጠርፈሽ ጠራሽኝ። ፍቅር ነገር አለ እንዴ? በባለፈው በማግስቱ ሐኪም ቤት ሄጄ ነበር። ምን ነው አመመሽ እንዴ? አርግዘሻል፣ እርጉዝ ነሽ አሉ። ታዲያ ከህይወት ጋር ምን ያገናኘዋል? ያገናኘዋል እንጂ ባለፈው አንተ ከጣልከኝ በኋላ እኮ ነው ያረገዝኩት። እንዴ በቁምሽ መቃጀት ጀመርሽ እንዴ? ያኔ መንገድ ላይ ጣልኩሽ እንጂ አልጋ ላይ አልጣልኩሽ። እኔ መጣል ነው። አልጋ ላይ ጣልከኝ፣ መንገድ ላይ ጣልከኝ። ዝሮ አጣጣሉ አንድ ነው። ከማስደንገጥ ወደ ማሰማመጥ ተቀየርሽ ማለት ነው። ምን ነው አልቻልኩበትም እንዴ? የተሳሳተ ሰው ላይ የወደቅሽ እናቴ። አልተሳሳትኩም። በአንተ ፍቅር ስጃጃል አልታየህም እንዴ? ጂ እዛ የምታጃጂውን አጃጂ ጂ ምን ትመስላለሽ ማለት ነው? ሄሎ ምን ባክሽ ምግብ ከልጄ ተለይቼ አልበላም ብሎ መድኃኒቱን እንዴት አድርጌ ልስጠው? እና ከነ ልጁ ስጫዋ ምን ሆነሻል? ልጅቷስ? እና ምንድነው 10 ጊዜ ልጅቷ የምትይው? ምንድነው? እሱን ከጨረሽ በኋላ ወደ ልጅቷ መሄድሽ ይቀራል እንዴ? እሱ ካለቀ በኋላ ነው ታዲያ። በቃ በአንድ ድንጋይ ሁለት ወፍ ማለት ነው። እኔ ቆንጆ እንዴት ነሽ? ምንድነው እንደዛ ጣድሽ ጠራሽ? ምን ባክሽ አስተላለፍ ልቀይር ነው። ሃላንድን አውጥተሽ ጋርዲዮናል ታስገቢ ነው ማለት ነው። ይኸውልሽ ሲጀመር ተጫዋች ወጥቶ አሰልጣኝ አይገባም። ሲቀጥል ደግሞ የተልፈሰፈሰውና የደከመው ተጫዋች ካለ ጎበዝ በሆነውና ብቃት ባለው ይተካል ማለት ነው። አልገባኝም። የምን ማስወጣት የምን ማስገባት ነው የምታወሪው? ምን መሰለሽ ከባሌ ጋር በተያያዘ አዲስ ፕሮጀክት ልሰራ አስቤ ነው። ልገለው እንዳት ሞኝ ነሽ ልበል? ይኸውልሽ ነገሮች እንዳሰብሻቸው ሳይሄዱ ሲቀሩ የመጨረሻ አማራጭሽን ትጠቀሚያለሽ እንጂ የመጨረሻውን አማራጭ ወደ መጀመሪያ አትጠቀሚ። ገባሽ? በጣም ጥሩ። ምን አሰብሽ ታዲያ? ምን አሰብኩ መሰለሽ? ይሄንን ነፈዝ ባሌን ወደ ክፍለ ሀገር ልኬው የድርጅቱን ዋና ስራ አስኪያጅ በሴትነቴ አደርገውና ዋና ስራ አስኪያጅነት ቦታውን እኔ መለካት። አሁን ገና አሳቢኝ። ሁሉም ነገር ቀላል ነው እንዴ መስሎ የሚታይሽ? ይኸውልሽ እኔ ካሰብኩና ከፈለኩ ምንም ነገር ለኔ ቀላል ነው። እሺ ባልሽን አንቺ ክፍለ ሀገር ሄድ ስላልሽው መሄድ ይመስልሻል? ይኸውልሽ የኔ ቆንጆ ሞኝ ነሽ የምልሽ እኮ በምክንያት ነው። ይኸውልሽ የባሌ ደካማ ጎኑ ሴት ናት። ስለዚህ ቆንጆ ሴት አዘጋጅና እሱ እንድታጠምዶ አደርጋለሁ። ከዛም በኋላ እንግዲህ እንዝናና በሚል ተልካሻ ምክንያት ክፍለ ሀገር ይዘው እንድትሄድ አደርጋለሁ። እሱ ክፍለ ሀገር ሄዶ ከሴቱ ጋር ዓለሙን ሲቀጭ እኔ ደግሞ ድርጅቱን እቀጨዋለሁ ማለት ነው። ገባሽ? ኦኬ። የእሱ ደካማ ጎን ሴት ናት ማለት ነው። እንደዛ ነው። ተጠቅመሽ አፈፍ
ገርም ያለሽ በቃ ኦኬ ስለዚህ አንቺም ደካማ ጎን አለሽ ማለት ነው። ደካማ ጎንሽን ፈልጌ ከዛ እኔ ደግሞ እጠቀማለሁ። የኔ ቆንጆ ልጅ ምን ያህል እኮ እንደምወድሽ። እኔ ምን ስራ አትሄድም እንደ የረፈደ እኮ ወንዴ ግን ደውሎልሽ ያውቃል? ስልኩ እየሰራልኝ አይደል? እሱን አንተን አይመለከትም። በጣም ይቅርታ፣ በስልኩ እኮ የሆነ ሰው አናዶኝ ነው። ይመጣልሽ። እሺ ችግር የለውም። ግን ስልኩ አይሰራም። ሪፖርቶች እንዴት ነው የማደርገው? አታስብ፣ ሪፖርቱን በጠቅላላ ለእኔ ያቀርብሽ። የቦርዱ ኃላፊ ደግሞ እኔ ስለሆንኩኝ ምን ማለት ወንዴ እስከሚመጣ ነው። ከዛ በኋላ እሱ ወደ ቦታው ይመለሳል። እሺ በቃ ሂመንዬ፣ አባቴ ወደ ስራ ሊሄድ ነው። እሺ እኔና አንቺ ቁርሳችንን በልተን መዝናኛ ቦታ እንሄዳለን። ሽርሽር ይዘሽን ትሄጃለሽ? አዎ ዘና አደርግሻለሁ። ባለፈው እኮ ያልኩሽኝ አይደል? ማ እኔ? የኔ ቆንጆ እኔ አልበላም ጠግቤያለሁ እኮ ነው ያልሽኝ እንጂ እኮ ነው ያልከለከልኩሽም። እሺ ማሬ፣ እንዴት ምግብ ከለከልሻል? በሉ ሰላም አሉ። እናንተ ተጫወቱ እንግዲህ፣ እኔ ልሂድ። እሺ ምን አባሽ ነው ያልሽው? ጭራሽ ምግብ አታበላኝም ምናምን። እኔ ምግብ ስጪኝ እናት። ይኸውልሽ ትናንት ከአባትሽ የተረፋለ እሱን ወስደሽ ብይሽ። እሱን ሲበዛብሽ ነው። እንዴት ነሽ ቤሉ? ዋው ስራዬ ቆንጆ፣ ታዲያስ ያማረብህ። ግባ ቅደቢያ። እሺ ፈርስት በሩን ብዘጋው ጥሩ ነበር። ቴንክ ዩ። እሺ እባክሽ። ሱራዬ እንዴት ነው? በጣም አምሮብሃል። አታሽኮርሚኝ እንጂ እንዴ አንተ ወንድ ልጅ አይደለህ እንዴ? ወንድ ልጅ ኮራ ቀብረር ጀነን ሲል ነው የሚያምርበት። ያው ደግሞ አንተ ደግሞ ወንዳ ወንድ ነህ። ምንም በማስመልከት ነው ግን እዚህ ቤት የጠራሽኝ ዛሬ? እንዲሁ ዝም ብዬ ጠራው። ምን ነው ከደበረ ግን መቅረት ይችላል። ምኑ? ያው እንግዲህ ሁሉም ነገር አይ ባይቀርማ ይሻላል። እንደሱ ነው የሚሻለው። ምግብ ስጪኝ። እንደማታፍር ምግብ ስጪኝ ትላለህ። እኔ ያውስ ልጅ ማየት ነው ያስጠላኝ። አታፍጭብኝ ጊዜ ይቱጂ ምን አይነት ጣጣ ውስጥ ነው የገባሁት? ይገርማል። ድርጅቱ እኮ በቀጣይ ወር ደሞዝ ሊጨምርልህ አስቧል። ያው እየረዳን ስለሆነ ብዬ። አመሰግናለሁ። ግን ወንዴ ስልኩን አጥፍቶ መጥፋቱ አያሳስብም? እኛ እኮ ተቀጣሪዎች ነው። ስለማይመለከትን ነገር ማለት መግባት ማውራት አለብን ብለህ ታስባለህ? ልክ ነህ እኮ። ግን እንደ ስራ ባልደረባ ሊያሳስበን አይገባም ብለህ ታስባለህ? እኔ እኮ አያገባኝም እያልኩ እኮ አይደል። መጀመሪያ ቅድሚያ መግባት ያለበትን ነገር መግባት አለበት እያልኩ። አሁን ገባ አይደለ? አዎ ገብቶኛል። ቆይ ግን ባለቤቱን በወንዴ ፍቃድ ነው እንዴ ኃላፊ ለማድረግ የወሰናችሁት? ወይንስ ጨርሷ ከሱ ውጪ ምንም ነገር ማድረግ አንችልም? ደግሞ ምን አይነት አማርኛ ነው የምታወራው? እኔ ላስከፋ ፈልጌ አይደለም፣ ግን ደውሎ አያውቅም። ስንደውልም ስልኩ አይሰራም እና አያሳስብም ብለህ ታስባለህ? ይኸውልህ ደግሞ ድርጅቱ ለትንሹም ለትልቁም ነገር ደግሞ ሊደውልልህ አይችልም። ደግሞ አንተ ደረጃን ማወቅ አለ።
እንዴ ማሪ የኔ ፍቅር ምን ሆነብኝ ነው ከዚህ ያልከው? አንቺ ልጅ ግን ጤና የለሽም እንዴ? የኔ ፍቅር እኔ አንተ ተጎድተህ ማየት አልችልም። ትሰምኛለሽ? ልታጠምጂ ተልከሽ ከሆነ እኔ መናጢ ድሃ ነኝ። ተሳስተሻል። እኔ ንጽት ያልኩ ድሃ ነኝ። ኧረ አልተሳሳትኩም። አንተ ጋር ነው የተላኩት። አቤት አቤት። ማለቴ አንተን ነው የማፈቅረው። ድህነትን አይቼ ነው ያፈቀርኩ። ደግሞ ድሃ አይፈቀርም ያለው ማለት እየሳቅልኝ ነው ወይስ እየሳቅብኝ ነው? ሲስቁብሽና ሲሳለቁብሽ ላይ ተሻጣቂ ግን እንደማፈቅረው ወቅሽ መድኃኒዓለም ይቺን ደግሞ ከየት ነው ፈት የለቀቁብኝ? እና ስራ እንዴት እየሄደልህ ነው ታዲያ? የወደፊት ባሌ አሪፍ ነው። ያው አንዳንድ ሰዎች የቴዲ ስልክ አይሰራም እያሉኝ ነው እንጂ ሰላም ነው። እንዴ ችግር አለው ታዲያ? ስሜን እስከምናዘዋውር ድረስ ስልኩ አይሰራም አሞት ነው ምናምን እያልክ አስታግሳቸው። ከዛም በኋላ ቀይ እንሰጣቸዋለን። ልናባራቸው ነው? ቋሚ ቅጥረኛ እኮ ናቸው። ማባረር እኮ አንችልም። ይኸውልህ እዚህ ምድር ላይና እዚህ ድርጅት ውስጥ ቋሚ የሚባል ነገር አይሰራም። አልገባኝ። ይኸውልህ ቀስ እያለ ይገባል። እሺ እኔ ማድረግ ፈልጌ ማድረግ ሳልችል ቀርቼ አላውቅም። ገባ? ሆነሻል። ሰራተኞች እኮ እኛንም ሊከሱን ይችላሉ። ደግሞ ቀጠል ብለው ደግሞ ድርጅቱንም ሊያዘጉት እኮ ይችላሉ። አትሳሳት። ጨዋታው የሚጠናቀቀው በከሰሰ ሳይሆን ባሸነፈ ነው። ሁልጊዜም ቢሆን ደግሞ ድሃ ይከሳል፣ ሀብታም ይነግሳል። በቃ ስለዚህ አትፍራ። ሁልጊዜ አክተር ያሸንፋል በኛ። ኖ ኖ ኖ ኖ፣ እሱ ህንድ ፊልም ላይ ነው የሚሰራው። በዚህ ምድር ላይ ለመኖር የሚያስፈልገው ጭንቅላትና ገንዘብ ነው የሚያስፈልገው። አለበለዚያ እዛ ፊልም ላይ እዛ ታይታኒክ ነው ምናምን የምትሉ ፊልም ላይ እንዳለው አክተር ውሃ ይበላል። የታይታኒክ አክተር እኮ ለፍቅር ሲል እኮ ነው ውሃ የበላው። ፍቅር ነው ያልከው? አታስቀኝ በእናትህ። ይኸውልህ ገንዘብ መጀመሪያ ላይ፣ ቀጥሎ ገንዘብ፣ ከዛ ደግሞ ገንዘብ ነው ያለው። እሺ እና እኔን አትወጂኝ ማለት ነው? አትፍራ። እኔ አንተ በጣም ነው የምወድ፣ በጣም ነው የምወድ። እሺ ምክንያቱም እኔ ገንዘብ በጣም ነው የምወደው። አንተ ማለት ደግሞ ገንዘቤ ነህ። እሺ አሁን ተግባባን። የኔ ጀግና። ማማዬ ዛሬ ምግብ በላሽ? ምግብ እኮ ከለከለችኝ። ራሷ ምግቡን በላች። ጠራረጋ ያልሰራች ይሆናል። እሺ እኔ ሰርቻ በላሻለሁ። ዳኒ ፈልጌህ ነበር። አቤት። ዳኒዬ የድርጅቱን ስም ለማዘዋወር ፕሮሰስ ላይ እንዳለን መቼም በደንብ ታውቃለህ አይደል? አንዳንድ ነገሮች እንድታግዘኝ ፈልጌ ነው። እኔ አልነገራችሁም፣ አላውቅም። ማለቴ ከማን ወደ ማን ነው የሚዘዋወረው? ከባለቤቴ ወደ እኔ። እንዴ ባለቤትሽ በሌለበት ማዘዋወር ይቻላል እንዴ? ይቻላል እኮ ዳኒ። እድሜ ለቴክኖሎጂ። ደግሞ እሱ እናንተ ጨራርሳችሁ ጠብቁኝ እኔ አልመጣም ብሏል። እንደዚህ አይነት ከባድ ጉዳይ እንዴት ሳይነግረኝ? ስልኩ ደግሞ ከሄደ ቀን ጀምሮ ሰርቶልኝ አያውቅም እኮ። ዳኒን እኮ ስለማታውቀው ነው። ያው ሲዝናናም ሆነ ወደ ክፍለ ሀገር ሲሄድ ለእኔ ብቻ ነው የሚደውለው። ለዛ ነው። ዋናው ሰላም መሆኑ ነው። ስለዚህ እኔ ምን እንዳደርግልሽ ትፈልጊያለሽ? ይኸውልህ ዳኒዬ፣ አሁን ካለበት ትንሽ ከፍ ላደርግ አስቤያለሁ። ከዛ ደግሞ ሰነዶችን ግብር የተከፈለበትን ምናምን ለእኔ ትሰጠኛለህ። እሺ ችግር የለውም። ሁሉን ሰርቼ ሪፖርት አደርጋለሁ። አይ ሪፖርት እንዳታደርግ ለእኔ ነው የምትነግረኝ። እሺ አሳውቅሻለሁ። ደህና ዋይ። ሳቀብ ማለት ምንድን ነው የተሳሳትኩት ነገር? ወይኔ ቢሊ፣ ይሄ የድሃ ልጅ እኔ ላይ ሳቀ። ሳቅ ችግር የለውም፣ በቅርቡ ታለቅሳታለህ። ለነገሩ አለች አይደል እንዲያጠገቤ አንቺ ነቲ ደግሞ አባቷ ያቃጥለኛል። ተጋድማለች። አንቺ ምን ታረሂ? ጋሽ
ቁርስ ልንበላ ነው እንዴ? ድንቄም ቁርስ ቤቱ ሊጸዳ ነው። ትንሽ ውጪ እኮ ነው የምልሽ። ዳኒ የለም? አቤት አቤት፣ ምን ፈልገሽ ነው? ዳኒ ፈልጌው ነበር። ዳኒ የለም? ዳኒ የለም። መልእክት ካለሽ ላስተላልፍሽ እችላለሁ። ሊዱነች በጣም ለጥብቅ ጉዳይ ነው የፈለግኩ በልልኝ። እነግረዋለሁ። ደግሞ በጣም ታምሪያለሽ። ምንድን ነው ያለው? እወድሻለሁ ነው ያለው? ምንድን ነው ያልከው? ታምሪያለሽ ነው ያልኩት። ማንም ሰው እኮ እንደዛ ብሎኝ አያውቅም። አንተ ሳታዋጣኝ አትቀርም። ዋው ዳኒ! አረ ዳኒ! አቤት አቤት። እኔ የምልህ ለምንድን ነው ልታወራት ያልፈለግከው? ያው ስራ ቦታ ስለሆነ ስራ የማክበር ስላለብኝ ነው። ደግሞ በጣም ቆንጆ ናት። ፍቅረኛ አይደለችም። እኔ የምልህ ግን ወንዴ ላንተ ደውሎልህ ያውቃል? ምን ሆነ ነው ዝም ብለህ ከቅድም ጀምሮ ወንዴ የምትለው? ቢሊ ስለ ስም ዝውውር ምናምን እያወራችኝ ነበር እና ወንዴ በሌለበት ደግሞ ስም ዝውውር ማድረግ በጣም ይከብዳል እና ትንሽ አልዋጥልኝ ስላለ ነው እየጠየቁ ያሉት። እሱም ወንዴም ደግሞ አንድ ናቸው። ደግሞ ሁለታችንም ሰራተኞችን የተሰጠንን ብቻ መስራት ነው ያለብን። ልክ ነህ። እሱማ በቃ እሺ በል። እሺ አገኘሽ? ምን ላይ ደረሽ? ይሄ በእናትሽ ምንም የሚጀነጀን አይነት ሰው አይደለም። ምን አይነት ደረቅ ነው ግን? ታገሽ፣ ለጊዜው ነው። እሺ ይበረከካል። እስከ መቼ? ሆዱ እስኪሞላ ነው። ድሃ እኮ ሆዱ ካልሞላ ስለ ፍቅር አያስብም። ሆዱ እስኪሞላ ነው። ትንሽ ጠብቅ፣ ትንሽ። ከሞላ በኋላ ግን ያስባል። እርግጠኛ ነሽ? አታስቢ። አሁን ተገላልጠሽ ብትሄጂ ራሱ ምንም አያይሽም። ግን ከእርሱ ሲሞላ ያኔ መጣበቁ አይቀርም። እና ምንድነው ስራ ይታል? ችግር የለውም። ለአንቺ ከእርሱ የሞላ ሌላ ስራ ሰጥሻለሽ። እሱ ያግባባናል። ማገዶም አይፈጅም። ግን ማንና ያቀርሽልኝ የድርጅቱ ኃላፊ ቢሆን በጣም ደስ ይለኛል። አዎ ቀጣዩ ኢላማችን እሱ ነው። እኔ በግራ አንቺ ደግሞ በቀኝ ይዘን እየወዘወዝ ነው አላማችንን እንጨብጣለን ማለት ነው። ቆይ ቢልዬ ግን ደህና ስሜት የለውም እንዴ? አለው እንጂ ግን ደግሞ ረሃቡና ስሜቱ ሲደበላለቅበት ለይቶ ማወቅ ይከብደዋል። እዛ ነው። እውነትሽን ነው። ሂሳብ አምጣለን። እንጣ አይደል? እሺ ምን ላይ ደረስክ ታዲያ? እኔ የምልሽ ያ ዳኒ የሚባል ልጅ ምንም እያማረኝ አይደለም። በጣም እየተከታተለን ሳይሆን አይቀርም። ምን እያለክ ነው? ወንዴ ደውሎልህ ያውቃል እንዴ? ነገሩ ምናምን እያለኝ ነው። ይኸውልህ እሱ ማባረሩ እኮ በጣም ቀላል ነገር ነው፣ ግን ደግሞ አናደርገውም። ምክንያቱም የጭንቅላት ስራ መስራት አለብን። ዳንኤል በጣም እንፈልገዋለን፣ ለድርጅቱ ደግሞ ያስፈልገናል። ስለዚህ በባርነት በደንብ እንጠቀምበታለን። እሱ ጥሩ ሀሳብ ነው። ምናልባት ነገሩን እኛ በፈለግነው ሳይሆን እሱ በፈለገው ነገር ቢያደርገውስ? ይኸውልህ እሱን አታስብ። አይደለም በአፉ የሚያወራውን ይቅርና በልቡ የሚያስበውን ራሱ በደንብ አውቃለሁ። ኧረ እባክሽ። እና እኔ ምን እያሰብክ ነው? ወይስ ቀጣዩስ ምን እያሰብክ እንደሆነ ታውቂያለሽ? አሁን እኔን ለመሳም እያሰብክ ነው። ምን? ቀጣይስ? ቀጣዩን አንተ ብትነግረኝ ይሻላል። ቆይ ግን ለምንድን ነው የምትሸሸኝ? አንቺ ራሱ ለምንድን ነው የማሸሽኝ? ኧረ በእናትሽ እኔ ልጅን ላሳድግበት። ይኸውልህ እኔ ልጅህን አታሳድግ መቻልኩኝ። እኔ ያልኩት አብረን እናሳድጋት ነው ያልኩት። ጭራሽ ብለሽ ስራ ቦታ ድረስ መጣሽ። ምን እያደረግሽ እንደሆነ ግን ታውቆሻል። እኔም አውቃለሁ። የማታውቃቸውን አንዳንድ ነገሮች አሉ። እነሱን እነግርሃለሁ እኮ ነው ያልኩህ። ይኸውልሽ ከእንግዲህ በኋላ ካጠገቤ እንዳትደርሽ። ያንቺን ወሬ የምሰማበት ምንም ጊዜ የለኝም። ደህና ዋይ። እርግጠኛ ነህ? ይኸውልህ በቅርብ ቀን ተመልሰህ ትመጣለህ። እሺ? ሄሎ ዳኒ። ኧረ ደህና ነች። አባቴ ናፈቀኝ ብላኝ እኮ ነው። አይ አሁንማ እየበላሽ ነው። ያው እየደረስክ ስለሆነ ና በቃ።
እቺ ልጅ እኮ ምግብ በልታ ራሱ የምታውቅ እኮ አይመስልም። አንቺን ቀስ እያልኩ አጎርስሻለሁ። እንደ ልጅ ቢ እንጂ ይልሽ የኔ ቆንጆ አባቴ ሲመጣ ምግብ ስታበላይ ነው ያለችው ትያለሽ። እሺ ጎበዝ ልጅ ስቲቪ ምግብ አፍሽን ትፈጪ እሺ በይ አባሽ ለተረዛ እሺ ለዓላማ የመሳካትማ የጭንቅላቸው ተመጭቶታል። ይሄን ማይረባ ወይኛ ቦቆሙቆሙጨሽ የኔ ቆንጆ እኔ እኮ እንዳይረብሽ እኮ ብዬ ነው። እሺ አባቴ ሲመጣ ቀንም ሙሉ ስታበላይ ነው ያለችው ትያለሽ። እሺ ቀደምና ምንድነው ከለከሽን ታዲያ? አንቺ በጸባይ ካልሆነ በትቤትም አትችይም። የኔ ማር እንዴት እንደምወድሽ ታውቂያለሽ አይደል? ጎበዝ ልጅ ይሊ እንኪ እንጀራ ፈልግም ባዶሩ በቃ የራስሽ ክብረ ቢስ ለምንድነው ልጅ ምግብ ትከለክልኝ? የኔ ቆንጆ ስላልደረሰ እኮ ነው እንጂ አልከለክልሽም። እሺ ማሬ ምስኪን ሳምሽ ሳምሽ አባትሽ እመጣለሁ አላለም እንዴ? የት አባቱ ሄዶ ነው? ቀረ እኮ አባቴ እየመጣልኝ ነው እንዴ? ይልሽ የኔ ቆንጆ አባትሽ ሲመጣ ቢሊ በጣም ትወደኛለች በይሽ። አንቺ አትጂም ግጭጭልሽ ለምንድነው ቢያችሁ? የኔ ቆንጆ ከዚህ በኋላ ብዙ ምግብ ሰጥሻለሁ፣ ሽርሽር ይዤሽ እሄዳለሁ። እሺ ራሴ ብሎ የኔ ቆንጆ እንዴት ዋላችሁ? ይልኝ የኔ ማር ምግብ እየበላችሁ ነው እንዴ? አዎ ልጆች እኮ ቶሎ ቶሎ ይርባቸዋል። ቢሽ የኔ ቆንጆ ልክ ነሽ ቢሊ። ልጄን እንደዚህ የምትንከባከቢልኝ አይመስለኝም ነበር። ክፉ ሴት አድርገህ ነው አይደል የምታስበኝ? እኔ የምልህ ሁሉንም ነገር ጨራረስክልኝ? አዎ ሁሉም አልቆልሻል። 2 ዓመት ግብር የተከፈለበትና የሰራተኞቹ የወራዊ ደሞዝ በአጠቃላይ ሙሉ ፋይሎች አሉ እዚህ ውስጥ። ያው ተቀበይ። ዋው በጣም እኮ ነው የምኮራብህ። ታውቃለህ አይደል? በቃ አሁን ማዘዋወር እችላለሁ ማለት ነው? በሚገባ ነገ ሁሉም ነገር መጀመር ትችያለሽ። አሁን የሚቀርሽ ስም ማዛወር ብቻ ነው። ደግሞ ያዘጋጀውልህ ቆንጆ ሰርፕራይዝ አለሽ። የኔ ጀግና ጎበዝ እኮ ነህ የኔ አባት። እሺ አመሰግናለሁ። ለማንኛውም ደህና ደር። ደህና ደር። እኔ የምልሽ በሰላም ነው ግን እንደዚህ አጣድፈሽ የፈለግሽ? እየሄድክበት ያለው መንገድ አያዋጣህም። ልትነቃ ይገባል። አልገባኝም። ይሄ ደግሞ ምን ማለት ነው? ከቢሊ ጋር የጀመራችሁትን ነገር ሁሉንም ነገር አውቃለሁ እና በጭራሽ እሷ ጥሩ ሰው አይደለችም። ጥሩ ሰው አይደለችም ስትይ ደግሞ ሲቀጥል ምንድን ነው የጀመርነው? ድርጅቱን በስሟ ልታዞርላትና በፍቅር ከእሷ ጋር እንደምትቀጥሉ አውቃለሁ። እኔ የምልሽ ይሄንን ሁሉ ነገር እንዴት ልታውቂ ቻልሽ? ሲቀጥል ደግሞ አንቺ ለእኔ ለመንገር ምን ትጠቀሚያለሽ? እንዴት እንዳወቅኩ ምንም አይጠቅምም። የሚጠቅመው ነገር ልጅቷ አንተ እንዳትጎዳህ ማድረግ ነው። ስለዚህ ምን አድርግ ነው የምትኛው? የድርጅቱን ስም በስሟ አዙረህ ጨርሰሃል አይደል? አዎ ትላንትና እኮ አዙሬ ጨረስኩላት። የድርጅቱን ሚስጥሮች በጠቅላላ ለእኔ ትሰጠኛለህ። እኔ ደግሞ ለአንተ 1 ሚሊዮን ብር እሰጥሃለሁ ማለት ነው። በፍጹም አላደርገው። ምን አጣሁ ብዬ ነው የድርጅቱን ሚስጥር ላንቺ የምትነግርሽ? ከወራቶች በኋላ ሰራተኞች ይቀነሳሉ። ከሚቀነሱት ሰራተኞች ከመሃላቸው አንዱ አንተ ነህ። በዘዝ ቢሊ ይሄን አታድርግ፣ በጭራሽ ይሄን አታድርግ፣ በፍጹም። ከማመን ውጭ ሌላ ምንም አማራጭ የለህም። ብልጥ ልጅ ከሰው ይማራል፣ ሞኝ ከራሱ ይማራል አይደለም የሚባል። ለማንኛውም ሀሳብን ከቀየርክ ደውልልኝ። ደህና ዋል። እሺ ቢሊ ምን እያደረግሽ ነው? በስምሽ ካደረግኩ በኋላ ከስራ ልታባሪ ነው? በፍጹም አታደርጊው፣ በፍጹም። የድርጅቱ ስም ዝውውር አለቀልሽ? ጨረሽ? በሚገባ ሁሉንም አንድ በአንድ አባረራቸዋለሁ። ከዛ ዳኒ በተራው ይባረራል። ከዛ ሁሉ ነገር ሰላም ይሆናል ማለት ነው። ስለምን ሰላም ነው የምታወሩ?
አጅሬ ሱራፌል የድርጅትሽን ሚስጥር በ1 ሚሊዮን ብር ሊሸጥልሽ። ምን? ባንዴው እሻለሽ? ወይኔ ስንት ነገር እኮ ተስፋ አድርጌበት ነበር። ወይኔ ሱራፌል ሙሉ ለሙሉ ይሻላል፣ ግን እሺ ማለቱ አይቀርም። የጊዜ ጉዳይ ነው። ቆይ ግን ማን ነው ጥሩ ሰው? ግራ ገባን እኮ። እንግዲህ በቃ ሁሉንም ከዳኒ ጋር ማባረሬ ነው መሆኑ ነው። እንግዲህ ያ ዳኒ የሚባለው ግን የማይረታ ሆኖብኛል። ለምን እንደሆነ አላውቅም። ይኸውልሽ አቀራረብሽን አስተካኪ፣ ይዘትሽን ቀይሪ። መጀመሪያ ከወንድ ልጅ የምትፈልጊውን እያንዳንዱ ነገር ማወቅ አለብሽ። እሺ ምን ልስጣው? ምን አለኝ እኔ ቢል? ይኸውልሽ መጀመሪያ ተቅለስልሰሽም ቢሆን ምን ይፈልጋል የሚለውን ነገር በደንብ ታጠራለሽ። ከዛ ያንን ነገር እችለዋለሁ ወይስ አልችለውም የሚለውን ነገር ትወስኛለሽ። ጓደኛዬ ሁልጊዜም ከፈረሱ ይልቅ ልጓሙን አታስቀድምሽ። አሃ አሁን ገባኝ። መጀመሪያ ፈረሱን ከዛ ልጓሙ አፋፍ። ወይኔ እሺ እኔ እንሂድ በቃ። ይሄ እኮ የሥራ ቦታ ነው ብራዘር። እና እኔ መች መዝናኛ ነው አልኩኝ? ለስራ የነበረ ፍቅር እንደ ድሮ አይደለም ወይስ ኃላፊ ስለተቀየረ ነው? ኃላፊ ነው የተቀየረው ወይስ የድርጅቱ ባለቤት? ሁለቱም ነው የተቀየረው። የድርጅቱ ኃላፊ የነበረው ሰውዬ ወደ ጥበቃ ወይስ ወደ አቃጣሪነት ነው የተቀየረው? ማለት ምን ለማለት እየሞከርክ ነው? ምን እያልኩ እንደሆነማ በደንብ ጠንቅቀህ ታውቃለህ። ይኸውልህ እኔ አንተ ኃላፊ ነኝ፣ ንግግርህን ደግሞ አስተካክል። እሱንማ ስም ያዘው ከቀን ነው ስልጣንንም አብሬ ያጣው። ስልጣን እንዳለኝና እንደሌለኝ በቅርቡ ደብዳቤ ይዤ ልስመጣ ታየዋለህ። ለሰው ጉድጓድ ስትቆፍር አርቃ አትቆፍር፣ ምክንያቱም ራስህ ትገባበታለህና የሚለውን ተረት ታውቀዋለህ? ማን እንደሚገባ እስኪ አብረን እናየዋለን። በፎከር አይደለም ባደረገ ነው። ስለዚህ ብትረጋጋ ይሻላል። እንደዚህ በፍጥነት ሀሳብን ትቀይራለህ ብዬ በጭራሽ አላሰብኩም። እንዳልቀይር ነው እንዴ የነገርሽኝ? እባክሽ። ለማንኛውም በጣም ደስ ብሎኛል ሀሳብን ስለቀየርክ። ሀሳብ አሁን ምን ማድረግና ገንዘቡን እንዴት አድርገሽ እንደምትሰጪኝ ብቻ ነው ማወቅ ፈልገው። መጀመሪያ ተረጋጋ፣ መቆጣት አትችልም። ሲቀጥል ደግሞ ቤት ውስጥም ሆነ ድርጅት ውስጥ ያለውን ሚስጥሮች በሙሉ ታመጣልኛለህ። ከዛስ ገንዘቡን እንዴት አድርገሽ ነው የምትሰጪኝ? ልክ አንተ መረጃዎችን በሙሉ ስታመጣልኝ እኔ ደግሞ ብርህን አስረክብሃለሁ ማለት ነው። በምንስ አምንሻለሁ? ከማመን ውጭ ምንም ምርጫ የለም። አሁን ተስማምቻለሁ። ስራዬን ዛሬውኑ እጀምራለሁ። ለማንኛውም በቃ ደህና ዋል። መልካም ዕድል። ሄሎ ጓደኛዬ። ወይዬ እኔ ጣፋጭ፣ መቼም የሆነ ነገር ልታሰሚ ነው አይደል በጠዋት የደወልሽው? ጉድሽን ስሚ። የድርጅትሽን ሚስጥር በ1 ሚሊዮን ብር ለመሸጥ ተስማምተዋል። እንዴት ኑሮ ተወዷል እንዴ? የቤት ኪራይ ጨምሯል። 1 ሚሊዮን ብርማ ያንስሃል። 2 ሚሊዮን ላድርግልህ አትይውም ነበር? ታየው እባክሽ፣ ድሃ ገንዘብ ሲሰጠው ሳይሆን ይሰጣል ሲባል ነው ፌንት የሚሰራው። ሊሰጥ ነው ሲባል ፌንት ከሰራማ ሲሰጠው ይሞታል በኛ። አረ እንደውም አንድ ሰው እያውቃለሁ ሎተሪ ደርሶት የሞተ። ለካ ሎተሪው ደርሷቸው በማግስቱ ስለሚሞቱ ነው። ለካ ሎተሪው ለማን እንደደረሰ እንኳን ማንሰማው። ለማንኛውም የዳኒ ጉዳይ ብቻ ነው የሚቀርሽ። ሁሉንም ጨርሰሽዋል። አታስቢ፣ ትንሽ ቀን ነው የቀረው። እሱንም በዝረራ ነው የምጥለው። በቃ የኔ ቆንጆ ይሳካልሽ። እሺ ቻው ቻው። በቃ ማሪ፣ ደህና ዋይ። የታለ ያመጣው? ተረጋጊ። በዚህ ምሽት እኮ የመጣሁት ላንቺ ብዬ ነው። ገንዘቡ ሴት አለ። ምንድነው ተረጋጊ ትላለህ? ራስ መጀመሪያ ተረጋጋ። ፋይሎቹ የታሉ? ይኸውልሽ፣ ይሄ ደግሞ ሰነዶቹ ናቸው፣ የድርጅቱ ሰነዶች ናቸው። እዚህ ውስጥ ደግሞ ሌላ ምን አለ መሰለሽ? አንዳንድ ሚስጥሮች አሉ። እሺ፣ በጣም ጥሩ።
ገንዘቡ ነገ ጧት ትራንስፈር ይደረግልሃል። ኧረ እባክሽ በጣም ትቀልጃለሽ። እባክሽ አንቺ ፋይሎቹን ተረጋጋ። ፋይሉ ትክክለኛ መሆኑን ለማረጋገጥ ነው። አሁን ግን ትክክለኛ እንደሆነ አረጋግጫለሁ። እስካሁን አላረጋገጥሽም ማለት ነው? አሁን ፋይሎቹን አንቺ እያልኩሽ ነው። ባልሰጥስ ልትመታኝ ነው ወይስ ልትስመኝ? ሴጣን ይሳምሽ። ኧረ ተዘጋጅተሽ ነው የመጣሽው? እኔ እንዳንተ አይደለሁም። ነገ ከስራ ስትወጣ ደውልና አስታውሳኝ፣ ትራንስፈር አደርግልሃለሁ። እሺ? ምንድነው? ደብዳቤ ነው። አልነገረም ነው ወይስ አልገባም መሰለኝ። ልድገምልህ። እኔ ላይ ያሰራችሁ አይደል? ትጠብቃላችሁ። እኔ ማን እንደሆነ አታውቁም። እኔ ደግሞ እሰራላችሁ። ይኸውልህ ማንም አንተ ላይ አላሴረም። የራስህን ሴራ ነው መልሰን አንተ ላይ የተጠቀምነው። አንቺ ላይ ቢል እሺ ምን እንደማድረግሽ አንቺ ታውቂያለሽ። ይኸውልህ አንድ ሚስጥር ልንገርህ። ጦርነት ስትሄድ መሳሪያ ገዝተህ እንጂ መሳሪያ ሽጠህ አይደለም። አንተ ደግሞ አስቀድመህ መሳሪያህን ሽጠሃል። ስለዚህ መዋጋት አትችልም ማለት ነው። ተግባባን?